አንቺ ልቤ ድራም እሺ አሁን ደግሞ ድራማ ሆንኩ ያው ድራም ሲመታ እኮ ነው ልቤ ትር የሚለው እሺ እኔ ትርትር አንቺ ትርትርሽ ሆኜ ይቀርው ማለት ነው አይ ለጨዋታ ያክል ነው ግን ሲጠፋ ለምንድን ነው ልፈልግሽ አንተ እንደምፈልገኝ ተስፋ አድርጊ ነው ይሄን ያህል ልቤን አውቀሽዋል ማለት ነው ለዛ እንኳን አይደለም እና አለ አይደል በብዙ አስቸጋሪ ሁኔታዎች አጠገቤ ነበረ ሰው ነጻ ሰውን ትቶኝ ሄድን ቤ ስለማስብ በጣም ጎበዝ ልጅ ጥሩ ገምተሻል እኔ እኮ የጠፋሁት እኮ ትንሽ ቢዚ ሆኜ ነው በክላስ ነው አረ በህይወት ያው አለ አይደል ግን አቡሻ ስለሁሉም ነገር በጣም አመሰግናለሁ እኔ እኮ ጥሩ ነገር ሳረክ እኮ አይታወቀኝ ደሞ ምን አደረኩ አንተ ባትኖር ኖሮ ጸጋን በቀላሉ አልገላገላትም ነበር ስለዚህ ባለውለታዬ ነው ወይ ዘፈኝልኛ ምን ብዬ ውለታ አለብኝ ልክድ አልወድም ስምን በቁም ነገር አነሳለሁ የት ወይኔ ድምጽ ቢኖር እንደዛ ብለሽ ዘፈኝልኝ ብዘፍንልህ እኮ ደስ ይለኝ ነበር ግን ድምጼ ከመውራት ውጪ በጣም ነው የሚያስጠላው አንቺ ደግሞ ብዙ ነገር አደፋፍሬሻል ነበር እና አሁንማ ይሄንንም ደፈር በይና እስኪ ዘፈኝልኝ እሱ እንኳን ይቅርብኝ ግን ደግሞ ባለውለታዬ እንደሆንኩ ወቅሽ እሺ የኔ ቆንጆ ነኝ እና ይሄን የመሰለው በት ያየው የኔ ፉንጋ ለበልሽ የምር ግን ጨዋታ በጣም ነው የጨመርከው ለዚህ እኮ ነው ሁሌ አብሬሽ ልሁን የሚለው ሁሌ ከጎኔ ብትሆን የምጠላኝ ይመስል ሁሌ አብረኝ ሁን ብትይኝ እምቢ ምልሽ ይመስልሻል እኔ እንጃ እስኪ ሞክሪ ምኑን የኔ አቡሽ የኔ ጠንበለል ሁሌ አብረህኝ ሁን በይኝ እስኪ ጠንበለል አልከው ምን ነው ጠንበለል አይደለው ደስ አልወጣኝ እሺ ጠንበለል ነኝ እኔ እንደሱ አላልኩም አሁን ገባኝ ምኑን ይገባ ለማለት የፈለግሽው ግማሽ ጠንበለል ግማሽ ወደል ነው መስማት ትፈልጋለህ ደስ ይለኛል አንተ የኔ ጠንበለል ሳቱ የኔ ሸበላል እሺ ደህና ነኝ ምን ሆነሽ ያሬድ ቆይ የምሰማው ነገር እውነት ነው ደግሞ ምን ሰማሽ ውጭ ሀገር ልትሄድ ነው ምናምን የሚባለው ነገር እኔ አዎ አንተ ምን ነው ግራ ገባ ማለት ማን ነው እንደዛ ያለሽ ብዬ እኮ ነው ምንም ደበብቆሽ አያስፈልገውም የነገረችኝማ ጸጋ ናት እሷ ነች እንዴ ቆይ እውነት ነው አዎ ቤዛ እውነት ነው እንዴ ቆይ እኔስ ማለት እኛስ ቤዛ ይሄን ማድረግ ወድጄ መሰለሽ እሺ ቆይ አባትህ ናቸው ያስገደዱ በእርግጥ እሱን አሳምኜ መቅረት አይከብደኝም ግን ደግሞ በቃ ከዚህ በላይ መሰቃየት አልፈልግም ብሄር ነው የሚሻለው ቆይ ምንድነው እያሰቃየህ ያለው ልንገርሽ አይደብርሽም አዎ አይደብረኝም ምንድነው አንቺ እኔ አዎ አንቺ የምር ቤዛ በጣም ነው ያፈቀሩሽ እና እያየሁሽ ማጣት በጣም ከበደኝ ትውልት ራሱ ልቀይር አስቤ ነበር ግን ደግሞ እዚህ ሆኜ በተአምር ልረሳሽ እንደማልችል ገባኝ እና እሺ ቆይ ይሄ ነው መፍትሄው እስኪ ቤዛ በእኔ ቦታ ሆነሽ አስቢ እያፈቀሩ ማጣት ስሜቱ ቆይ እንዴት አይገባሽ ቆይ እሱን ያልተረዳሁ ነው እንደሚመስልህ እንደ ተረዳሽኝማ በጣም ገብቶኛል ለዛም እኮ ነው የኔ ካልሆንሽ ብዬ ማላስጨንቅሽ ቆይ ጓደኝነታችን አብሮ መዋላችን መሳቃችን መጫወታችን መታረቃችን መጣላታችን ቆይ ይሄ ሁሉ ነገር እንኳን ደስ አይልም እሱማ ደስ ይለኛል ታዲያ እንዴት አስችሎ ጥላኝ ልትሄድ ታስባለህ ባይሆን ደስ ይለኝ ነበር ግን በቃ ቤዛ ነገሮች ከዚህ በላይ መቋቋም አልችልም በቃ ታስጨንቂ ያያ ወይ ቤዚ በእናትህ ይሄንን ነገር ደግሞ አስብበት ለምን ቤ ቢያንስ ለኔ ብለህ አስብበት እሺ እሞክራለሁ አንቺ አንዴ እናውራ እሺ ፌር ይቻላል ምን መሰለሽ አንቺ ቅድም የተፈጠረው ነገር የብሩኬ ትክክለኛ ስሜት አይደለም
እባክሽ ፊዮሪ በቃ እንደዚህ አትበይ። የምሬን ነው አንቺ። ቅዱስ ስሜታዊ ሲያደርገው ነው እኔ እንደዛ ያለው እንጂ በትክክል የሚያፈቅረው አንቺና አንቺን ብቻ ነው። ሆዲያባውን ብቅል ያወጣዋል አሉ። ቆይ ፊዮሪ አንቺ የፈለግሽውን ህይወት ብትኖሪ ብሩኬ አይመለከተውም አይደለ? እሱማ አዎ ልክ ነሽ። አየሽ እሱ በማገባው ነገር ጥልቅ ብሎ መሀላችሁ ካገባ ላንቺ ሆነ ስሜት አለው ማለት ነው። እንደዛ ትቢያንቹ ደግሞ ምንም አይነት ስሜት ቢኖረው ከዚህ በኋላ ለኔ ምንም ትርጉም የለውም። ለምን? ምክንያቱም ከዚህ በኋላ ምንም አይነት ታምር እንኳን ቢፈጠር ብሩኬ ወደ ህይወቴ እንዲገባ አልፈልግም። እርግጠኛ ነሽ? አዎ እርግጠኛ ነኝ። ቆይ እንዴት? ምክንያቱም አንቺ ፈጣሪ ብሩኬን ወደ እኔ ላከው ሰው እንድቀርብ ሰው እንድለምድ ምክንያት አድርጎ ነው እንጂ ፍቅረኛዬ እንኳን እንዲሆን አልነበረም። የምርሽ ነው ፊዮሪ? አዎ የምሬን ነው። እና እባክሽ ከዚህ በኋላ በእኔ ምክንያት ባትጣሉ ደስ ይለኛል። እስኪ ፊዮሪ አንቺን በእኔ ቦታ ሆነሽ አስቢው። አንቺ ጋር እኮ ምንም ጥፋት የለም፣ ግን በእናትሽ አንቺ ተረጁ። እሺ በቃ አንቺ ራስሽን አታስጨንቂ። እሺ አንቺ በቃ አሁን መሄድ ይኖርብኛል። የሆነ ነገር ልጠይቅሽ ነበር። ከአንቺ ውጭ ይሄን ነገር ማንም ሊመልስልኝ አይችልም። ምንድን ነው የምነግረኝ? ከአንቺ ጋር ከተዋወቅን ቀናቶች አልፈዋል አይደለ? አዎ አልፈዋል። በዛ መሀል ጨብጬሻለሁ፣ ባለፈውም ደግሞ ጉንጭሽን ስሜሻለሁ አይደለ? አዎ። ታዲያ የተሰማሽ የፍቅር ስሜት አለ? አንተ ያማህል እንዴ? ምንድን ነው የምታወራው? ሄቨን ምጠይቅሽን ብቻ መልሽልኝ እኮ። እሺ ምንድን ነው የምጠይቀኝ? ከኔ የፍቅር ስሜት ተሰምቶሻል ወይ? አታስበው። ጥሩ። ስለዚህ አልተሰማሽም ማለት ነው? አዎ አልተሰማኝም፣ ወደፊትም አይሰማኝም። ታዲያ ልጆቹ ምን ሆነው ነው እንደዚህ የሚያብዱት? እነማን ናቸው? ሶሲና በዙሪያ ያሉ ሰዎች ናቸው። ምን ተፈጥሮ ነው? ጨብጠህ መስተፋቅር አስነክተኛል፣ ስለዚህ አርክስልኝ ያለች አገር ምድር እያዝልኝ ያለች ነው። የምርህን ነው? አይገርምሽም ኢቫን? ቆይ እንዴት የተማረ ሰው በዚህ ልክ ይሸወዳል? እኔም አልገባኝም። ግን ይህን እንዲሉ ያነሳሳቸው ነገር ምንድን ነው? እኔ እንጃ። ሳስበው ግን እንደቀለ የተጀመረ ነገር ነው እንጂ አንተ እንደዚህ አይነት ነገር የለብህም። ሄቨን ቢኖርብኝ አንቺ ፍቅር አይዝሽም ነበር? እኔማ ስላላመንኩበት ይሆናል። አሃ አላመንሽበትም እንጂ እጅ ላይ ግን መስተፋቅር አለ እያልሽኝ ነው። አረ ዮሲ ተረጋጋ እንጂ። ወይ መረጋጋት። አሁን መጥቶ ባሏ እንዴት ጨፍሮብኝ እንደሄደ ብታይ እንደዚህ አትይኝም ነበር። ምን አርግ ነው የሚልህ? አርክስላት። ምኑን? መስተፋቅሩን አርክስላት ነው የሚለኝ። እና ምን አልካቸው? መጥቶ ጨፍሮብኝ ሲበቃው ሄደ። ግን ብዙ ሴቶች አፍቅረውሃል የተባለው ምን አርጋቸው ነው? አላውቅም፣ ግን ብዙ ሴቶች አፍቅረውኝ ነበር። ይቅርታ ዮሲ፣ ምንም ልልህ ባለመቻሌ በጣም አዝናለሁ። አሳልፈኝ። እና ወዴት ነው? ብቻዬን መሆን እፈልጋለሁ። ብቻሽን መሆን ከፈለግሽ እኔ እሄድልሻለሁ። እሺ? ይሄ ልጅ ግን ያምራል። ቤዚቴሪ እናት ቆይ ምን ሆነሽብኝ ነው? ለራሴ ከፍቶኛል። ቆይ ምን ሆነሽ ነው የከፋሽ? ቹቹሻ ይሄን ከፋሳ ብሎ ሊገለኝ ነው። ብቻ ያሬድ እንዳይሆን። አዎ ያሬድ ነው። ቆይ ምን አድርጎ ነው? ቹቹሻ ጥሎኝ ሊሄድ ነው። ወዴት ነው ጥሎሽ የሚሄደው? ያሬድ ከሀገር ሊወጣ ነው። ምን? የምርሽን ነው? አዎ ቹቹሻ የምሬን ነው።
ጸጋ ስትነግረኝ መጀመሪያ አላመንኳትም ነበር። ከዛ እሱን ሄጄ ስጠይቀው አሁን ልሄድ ነው ይለኝ መሰለሽ። ቆይ ዝም ብሎ ከሀገር መውጣት አለ እንዴ? ፕሮሰስ ምናምን የሚሉት ነገርስ? እባክሽ እሱን ነገር ቀድሞ ጀምሮት ነበር ወይዳ። እና ቆይ ለምንድን ነው አንቺ እንደዚህ ከፋሽ? የከፋኝማ ከሀገር ለመውጣቱ ምክንያቱ እኔ እንደሆንኩኝ ስለነገረኝ። ቆይ ደግሞ አንቺ እንዴት ነው ምክንያት ልትሆኝ የምችው? አንቺን አጥቼ መኖር ስለማልችል ነው ከሀገር መውጣት። የምርሽን ነው? አዎ ቹቻ የምሬን ነው። እና ምን አሰብሽ? ቆይ እሺ ምክንያቱ ላለመሆን ስለ የግድ የፍቅር ጥያቄውን መቀበል አለብኝ እንዴ? የማታፈቅሩማ ከሆነ እንዴት አድርገሽ ነው ጥያቄውን የምትቀበየው? እሱ ግን ምክንያት ያንቺ ነሽ ብሎ ይኸው አስሮ ይዞኛል። ይኸውልሽ ቤዚቲ፣ ፍቅር ከባድ ውሳኔ ነው። እሺ የማታፈቅሩ ከሆነ ለሱ ብለሽ ከባድ ውሳኔ መወሰን የለብሽም አይደል? አዎ ግን ቤዚቲ ለሱ እችን ታክል እንኳን ትንሽዬ የፍቅር ስሜት ካለሽ እንደምንም ብለሽ እሺ ብትዩና እንደሄድ ብታረጊው በጣም ደስ ይለኛል። ይሻላል? አዎ። ቆይ ግን አንቺ ምን አሰብሽ? ሻባክሽ ምንም አላሰብኩም። እኔ ለራሴ ግራ ግብት ብሎኛል። ቤዚቲ ግራ ከምትጋቢ ግን ቶሎ ብትወስኝ ደስ ይለኛል። በኋላ ግን እንዳይጸጽትሽ። ምኑ ነው የሚጸጽተኝ? ምናልባት እሱ ከሄደ በኋላ ማፍቀርሽ ከገባሽ ትርፉ ጸጸት ነው ብዬ ነው። አንቺ ልጅ ያምሻል እንዴ? ደግሞ ምን አደረኩኝ? እንዴት እንደምታፈቅሪው ብታቂ ትይኛለሽ? ቤዚቲ በጣም አዝናለሁ። ግን እኔን እየተሰማኝ ያለው አሁን እንደዚህ እየሆንሽ ያለሽው ለያሬድ ባለሽ ጓደኝነት ሳይሆን ውስጥሽ የማታውቂው የፍቅር ስሜት እየገፋፋሽ ስለሆነ ነው። ምን? አዎ ከፈለግሽ ጩይ፣ ከፈለግሽ ተሳደቢ፣ ከፈለግሽ ተናደጂ፣ ግን እውነተኛ ስሜት ይሄ ነው። ሹሻ ታውቂያለሽ ወይ? እንካፍ ነሽ። እሺ አይዳይ እንደው ምን አይነት ዳ መግባት ነው? ሃይ ሄቨን፣ እንዴት ነሽ? አለሁልሽ። እንዴት ነሽ? መነጽር ያደረግሽው ነው እንዴ? አልሰማውም ብቻ እንዳትይኝ። ምን? እዮሲ መስተፋቅር እያስነካ ሴቶቹ እንዲያፈቅሩት እያደረገ መሆኑ ነው። የምርሽ ነው? አዎ የምሬን ነው። እኔ ራሱ ተመልከችኝ፣ ጓንት አድርጌ መዞር ጀምሬያለሁ። እሺ የመነጽሩ ጥቅም ምንድነው? መነጽሩማ እናቴ አንድ ጊዜ የጨበጣቸው ሴቶች ፍቅር ካላስያዛቸው ባይን ኮንታክት ብቻ እንዲያፈቅሩት ማድረግ ይችላል። ከዛ ደግሞ ግዴታ ራሴ መጠበቅ አለብኝ። ለዛ ነው። የምርሽ ነው? ጄሪ ትሙት የምሬን ነው። ሶሲ እንደዚህ ተዳፍራ ነው የማይሆን ጣጣ ውስጥ የገባችሁ ብታያት። ስለሷ ልጅ ግን የሰማሁት እውነት ነው? አዎ እንደውም ትላንትና ከፍቅረኛዋ ጋር አብራ ሆና እዮሲን ስታየው ፌንት ነቀለች። ምን? አዎ ስለዚህ መጠንቀቅ ይኖርብሻል ማለት ነው። እኔ ግን ምንም እያመንኩ አይደለም። ትሰሚኛለሽ የኔ እህት፣ አመንሽም አላመንሽም መጠንቀቁ አይከፋም። ገባሽ? እሺ እንዴት ነው የምጠነቀቀው? መነጽር ማድረግ ጀመሪ። ከዛን ደግሞ እዮሲን ስታገኙ ጓንት ምናምን መጠቀም ጀመሪ። እኔ አልገባኝ። እስከ ዛሬ ቤቲና ሀይሜ አብረውት አልነበሩ? እንዴት እንደዚህ አይነት ነገር አልተሰማቸውም? ያው እነሱን ስለማይፈልጋቸው ነው። እሺ እስከ መቼ ነው እንደዚህ የምትቀጥዩ? እስኪ ለምደኝ፣ ከዛም በኋላ እኔን አያስነካኝም። ለማንኛውም የሌላ ነገር እያሰባችሁ ራሳችሁን ፍርሃት ውስጥ ባትጨምሩ ጥሩ ነው። እንግዲህ እኔ ህዝብ ብትጠነቀቂ ላንቺም ጥሩ ነው። በኋላ እንደ ሶሲ ጉድ እንዳትሆኝ። ሄይ ጋይስ፣ እንዴት ነሽ ቤቲ? አለልሽ ማሪ። እንዴ ጄሪ፣ ምን ሆነሽ ነው ጓንትና መነጽር ያረግሽው? ራሴን ፕሮቴክት ለማድረግ እየሞከርኩ ነው። እንዴ ከማ? ከኢዮሲ። ከኢዮሲ? ቆይ ምን እንዳትሆኚ? መስተፋቅሩን እንዳያስነካኝ ነው። እሱ እንኳን አያስነካሽም። እንዴት? ምክንያቱም ኢዮሲ የሚያስነካው ቆንጆ ሴቶችን እየመረጠ ስለሆነ። አሃ ለዛ ነው ታዲያ አንቺን ያላስነካሽ። ምን ለማለት እየሞከርሽ ነው? ያው አንቺ የነገርሽኝን ወሬ ለማብራራት እየሞከርኩ ነው። እና ቆንጆ አይደለሽም እያልሽኝ ነው? ብትሆኝማ ኢዮሲ እስካሁን ድረስ ያስነካሽ ነበር ማለት ነው። እቺ ናትና ቤቲ፣ አንቺ ግን ይሄን መስመር መተላለፍ አለበዛሽው? የኔ እናት ነገሩን የጀመርሽው እኮ አንቺ ነሽ። እናንተ ልጆች አረጋጉት እንጂ። እንዴ እምትለውን እየሰማሻት አይደል እንዴ? መጀመሪያ እሷ ያለችውን ሰምተሽ አይደል እንዴ? አሁን መከራከር አያስፈልግም። ቤቲ ግን የሆነ ነገር ብታደርጉ ጥሩ ይመስለኛል። ምንድነው? ይሄ የውሸት ወሬ እየተስፋፋ ከሄደ ኢዮሲ ሊረብሸው ስለሚችል አስቢበት ቤቲ። ቆይ ምን ሆነ የውሸት ወሬ? መስተፋቅር ያላችሁት ነው? ማን ነው ታዲያ ውሸት ነው ያለሽ? እኔ እውነትም ነው ውሸትም ነው ማለት አልችልም፣ ግን ደግሞ ተጠንቀቁ። ቆይቺ እንዴት ነው የሚያደርጋት? ጄሪ በቃ እኔ መሄድ ነው ብኛል። እሺ እኔ ቆንጆ በቃ አንቺ ሂጂ፣ ግን ደግሞ ራስሽን ጠብቂ እሺ። ስለኔ ታስቢ። ስለኔ ታስቢ ነው ያልሽ? ሆ አንቺ ልጅ ይሄ ኮንፊደንስሽ ግን ሌላ ጦስ ይዞብሽ እንዳይመጣ። አሪያት አለምነሽን እናንተ ሁለት ዱርዮች እናንተን አይደል እንደ ቀኑ ሙሉ ስፈልግ ያልኩት? ደሞ ምን ሆንከው? እስኪ እንዴት ነው? አላማረብኝም?
ቦቸራ አሁን ገና ቦታ አላገኘ። ኧረ ያት ደግሞ ያት ከነ ፊርሙዛ እንዴት እንደምታውቅ ባካውን አታፍላ። እቺን ቱታ ደግሞ ከየት መንጩ አርጋት ነው? ምን አገባ? አሁን ትበላላት በላ። ያዙንኩ እንዴ ማን አዞ ነው የመጣው? ማን ያዘኛል? ለጋብዛችሁ ብዬ ነው እንጂ። ቆይ አንተ ልጅ የተቀጠርከው መች ነው? ዛሬ ነው እንዴ? እና ዛሬ ከዛሬ ብር ከየት አመጣ? እሱ ነው እንዴ? እሱ ባከ ከደሞዝ የሚቆርጥ ነው። ይልቅ ኃላፊዋ ከባድ ሰው ላይ ሳታዩን አንዳንድ ያዙና ሸልቅናላችሁ። ያዙ። አንተ ግን በዚህ ሁኔታ እዚህ ግቢ ውስጥ አንድ ሳምንት አቆየ። ማን ያባረረኝ? ዳይሬክተሩ ነው። ሰማ እኔ እንዳንተ ለማር ሳይሆን እዚህ የገባሁት ተቀጥሬ የምሰራ የተከበርኩ ሰራተኛ ነኝ። እሺ እና ሰራተኛ ነን እና አትባረር የሚል ጌታ ሀገር ነው ያለው። አሁን ወራት ታብዙ እናንተ መስጋና የላችሁ መላርክ በዚህ እንኳን ልጠብቃችሁ እንጂ እንዴት ምን አለው? በቃ ቃጥላችሁ እኮ ልደፉኝ። ተቃጣይ ይደፍት ልል ነው በእናንተ ምክንያት ነው። አንቺ እርጎ ነው የሚለው ሻይሽ ግን ምን ጥያቄ አለው? ማን ያፈላው ቦቸራ? ጠይቅ እስኪ ግቢውን እንዳለው የቦቸ እየተባለ እኮ እንጂ እኔ ገና ለገና ለረፍት ስትወጡ ይርባችኋል ብዬ ብል በሳምንቱ ባረራል ብላችሁ ታሟርታላችሁ እኔ ላይ ቦቼ ግን የሌለ ተመችተሽኛል። ጎበዝ እንደዚህ ነው የሚባለው። ተፍ ብዬ ወዳችሁ ልሙላ እንጂ እኔ በዚህ ሁኔታ እናንተ ተመራችሁ ሰው አትሆኑም እናንተ። አንተ ቀልበን ነው እዚህ ድረስ የደረስነው፣ ያውም በሻይና በቆቀር። አንተ ልጅ መልስ አትስጠኝ። ይኸው በዛሬ ከስንት አስተማሪ ጋር ተዋውቂያለሁ መሰለህ። ከእነማን ጋር ነው የተዋወቀው? ከስንት ያልተዋወቁት ማን አለ? ከዛ ከቀጭኑ አስተማሪ ከቲቸር በቃሉ ጋር ከዳይሬክተሩ ጋር፣ ያቺ ደግሞ ምርጥዬው አስተማሪ ቆንጆ ከሜሮን ጋር ተዋውቂያለሁ። ስንት አስተማሪ። አይ ሚኪ ይሄ ነገር ምንም አላማረኝም። ምኑ ነው የማያምርህ? አይ ነገሩ ነው። እኔ የምላችሁ ቆይ ተረቴን የት ነው ማገኛት ግን? እንዴ ብቻ ለሷም ይሄን ቆቀር ልጋብዛት እንዳይሆን። ምን ችግር አለው? እንኳን ለሷን ለመሰለ ልጅ ለኔ ልዕልት ቀርቶ ለእናንተ ጋብዤ እንዴ የመጣው ይምጣ። ኧረ አለማወቅ አንተ ስንቱን ነገር አስተምሬ ነው የምችለው። ደግሞ ምን ፎርሽኩ? ባጭሩ ለትርታ ቆቀር ብጋብዛት ይሄንን ሳኝክ የፊቴ ቅርጽ ይበላሻል ብላ ንግቻ አላረጋት ነው። እንደዛ የሚባል ነገር አለ እንዴ? አንተ እኛ እንደምንጨምቆ ጨመቃ የሚበሉ መሰለ እንዴ? እነሱ እኮ በፉድ ስፔሻሊስት ምናምን የተሰራው ፈዋ ነው የሚጨምቁት። ገባ? አንተ እቺ ግን አልገባችኝም። እስኪ ገልብጣት። እቺና ቡሻ አንቺም ችለት ፉድ ስፔሻሊስት ማለት ሚኪ ግን ይቅርበት ብነግረው ማይገቡ። በቃ ተው፣ ማይገባኝ ከሆነ ይቅርብኝ። እኔ የምላችሁ ፎንቀይና ብሔራችንስ እንዴ? ከእነሱ ደግሞ ምን ቀረ? ይሄኛው ቆቀር እኮ ለእነሱ ነው። አንተ ልጅ ጤነኛ አይደለም እንዴ? ይሄ እኮ የመጀመሪያ ስራዬ ነው። የምስራች ይባላል እኮ እንዴ። እሷ ደግሞ ማነች? የምስራች? አዎ የምስራች። ጎሽ። አሁን ገና እናንተ ማታውቁት እኔ የማውቀው አንድ ነገር ተገኘ። እሺ ምን ነው ደግሞ ንገረኝ። ምንድነው? ገጠር ማለት ነው። የመጀመሪያው እህል ሲደርስ ሲታፈስ ለጎረቤት በሙሉ የምስራች ቀመሱ እያለ ይታደላል። አሁን ገባ የኔ ደነዝ። እና የምስራች እያልክ ቆቀሪ ክላስ ለክላስ ልዞር ነው እንዴ? ምን ላድርግ አቡሻ? የሻይ ክበቡን ኃላፊ እኮ ስጠይቃት በቃ ተማሪ እዚህ መግባት አይችልም፣ ይሄ አስተማሪዎች ክበብ ነው ምናምን ስትለኝ እኮ ነው ፌርሙዝ ይዤ የምዞረው። እንግዲህ አርግል። በዚህ ቀጥ ብለህ ወደዚህ ስትታጠፍ እነሱ ብቻ እየተቀደዱ ታገኛቸዋለህ። እሺ እስታይል ደግሞ ሳልነግራችሁ እንዴ? ምንድነው? አረ ዳይሬክተሩ ምን የመሰለች አስማት የሆነች ቺክ ልጅ አለቻቸው። አቤት ስታምር አቡሻ ምን ልበልህ? ቆይ ከተረታ ትበልጣለች። እንክታርጋ ነው የምትበልጣት። ቆንጆ እና ዳይቨርት ሙድ ውስጥ ልገባ ነው እንዴ? እሱማ የተረታ ይልክፍት ምን አድርጊው? እሱ እኮ ቢወጣልኝ በቃ ነፍጭቅ ነበር። በዚህ ውበቴ ጠብ ነበር የማደርገው። ምን ያደርጋል? ሌላ ቦታ ሄዳ አይታል እንዴ? ግጥም አድርጌ ነው። ቅድም አንዱ አርፍዳ ስትመጣ ማለት ነው አስተማሪ ሲቆጣት ወደ ውጭ ለምበይ በቃ ዱብ ሊል ግጥም ብሎ ነው የመጣው። ለምን? እኔ እንጃ ብቻ ግን ልጅቱ ስለምታሳሳ ነው መሰለኝ እምበይ በቃ እዚህ ጋር ልክ እንዲህ ምልስ አድርጌ እኮ ነው የመለስኩት። እምባ ታዲያ እዚህ ጋር ደርሷል ካልኩም በይ እንጂ ሽንቴ ነው እንዴ? ያንተ ነገር አይታወቅም ብዬ እኮ ነው። ከፈለጋችሁ ግን የዳይሬክተሩ ልጅ ተዋወቃትና አስተዋውቃችኋለሁ። እስኪ አንተ ልጅ ሰከን በል። ሰከን ሚኪ አያ አይደል እንዴት እንደሚያላግጥ ሰማኛል። እኛ መባረር የሰለቸን ሰዎች ነን። በአንተ ምክንያት መባረር አንፈልግም። ስለዚህ አጠገባችን አትድረስ በቃ። እንዴ በሉ አሁን እኔ ፒያራችንና ፎንቃችን እንገጃለሁ። ደግሞ ልሽ ብርጭቆ የሚመለስ ነው። ሻዳሚ ጥጥት አድርጋችሁ ጠብቁኝ። ጨርሱ እሱ ነው። አየዋ ሚኪ አሁን ፌርሙዙን ይሰብርና ሌላ ጦስ ውስጥ ነው የምንገባው። ግን ህፃና ቂርቆስ ነው ሊደ ምስኪን እኮ ህፃኑን ግን ልቡ ምን አይነት ልብ ነው ያለው ግን? አንቺ ልጅ ቆይ ምንድነው ያደረግሽው? ደግሞ ምን ሆንክ? ቤዛን ምንድነው ያልሻት? በእኔ አሰራር ውስጥ ጣልቃ ላለመግባት ተስማምተሃል።
ግን ደግሞ እንድትዋሻል ተነጋገርነው። ቤዛ ከቅዱስ ጋር እንድትለያይ ይፈልጋለሁ። አግዢኝ ብላ የመጣኸው አንተ አይደለ? እሱማ እኔ ነኝ። ስለዚህ ያንን ለማድረግ ቤዛ ስላንተ ብቻ እያሰበች እንድትጠመድ አደርጋታለሁ። ገባ? የምር ጸጋ ግን ትክክል አላደረግሽም። ቆይ ግን መታ ስታናግርህ ደስ አላለህ? እሱማ ብሎኛል። የሆነ ቀን ያሬድ በእናትህ አትሂድ ስትልህ ለምን ደስ አልሽኝ ስትላት ስለማፈቅርህ እንድትሄድ አልፈልግም እንድትል አትፈልግም? እፈልጋለሁ። ስለዚህ አርፈህ ቁጭ በል እሺ። ግን ጸጋ መዋሸት በጣም ነው የሚከብደው። አየህ የሰውን ማንነት የሚቀይረው ሁኔታዎች እንጂ ተፈጥሮ አይደለም። እንዴት? ለምሳሌ እስከ ዛሬ ዋሽታ አታውቅም። ለቤዛ ያለ ፍቅር ግን ከኔ ጋር ተመሳጥረህ እንድትዋሽ አደረገ አይደል? አዎ። አየህ ሁሉም ሰው የቀድሞ ማንነቱ ለመቀየሩ የሆነ ገፊ ምክንያት አለው የሚባለው ለዛ ነው። ገባ? ታዲያ ጸጊ የዋሸን እስከ መቼ ነው የምንዘልቀው? ቤዛ ያሬድ እያፈቅርሃለሁ ያላንተ መኖር አልችልም እስክትል ድረስ። ግን እሱን የምትል ይመስልሻል? እኔ የምልህን ከሰማህ አዎ። እሺ እና ሶሲ ምን አዲስ ነገር አለ? ምንም የለም ባክሽ። እና ታዲያ እስካሁን ድረስ ስለዛ ልጅ እያሰብሽ ነው? ምንን ያስባለሁ? እሱ ነው እንጂ በግድ ጭንቅላቴ ስለሱ እንዲያስብ ያደረገው። ወይ ጉድ! እሺ ታዲያ ምን ተሻለን? እንጃ ምን እንደሚሻል አላውቅም። ብታይ ማለት ነው ትናንትና ከዴቭ ጋር እየሄድን እያለ እዮሲን አየሁትና ደንግጬ እኮ ፌንት ወደኩኝ። የምርሽ ነው? አይ የምሬን ነው። እውነት በጣም ነው የጨነቀኝ። ወይኔ! አይ ይሄ ነገር ግን በጣም ከባድ ነው። ደግሞ ማለት ለዴቭ ነገርኩትና አንቆ ሊገለው ነበር። ምን አድርግ ብሎ እንዴ? አርክስላት ብሎ ነው። ያስነካሽን ነው? ያስነካኝ። እና ታዲያ ዮሲ ግን ምን አለ? ዮሲማ እናንተ የተማራችሁ አይደላችሁ እንዴ? እንዴት እንደዚህ አይነት ነገር ታስባላችሁ ሲል ዴቭ ተናዶ በቦክስ ሊያዞረው ሲል እኔ ፕሮቴክት ያደረኩት። ወይኔ ጉዴ! ይሄ ነገር ግን ወዴት እየሄደ እንደሆነ እኔ ሊገባኝ አልቻለም። እኔም አልገባኝም። ሄሉ አንድ ነገር እኮ ልጠይቅሽ ነበር። ምንድነው? ያሬድ ውጭ የመሄድ ፕሮሰስ መጀመሩን ታውቂ ነበር? ኧረ እኔ አላውቅም። ደግሞ እንደሱ ማን ያላችሁ? ጸጋ ለቤዛ ነግራት ቤዚቲ በጣም ነው የተጨነቀችው እኮ ጸጋ። ይሄ ነገር ምንም አላማረኝም። ጸጋ ዋሽታችኋለች። አይመስለኝም። ማለት ቤዛ ጸጋ ያወራችሁ ውሸት ነው ብላ ሄዳ እሱን ጠይቃው ነበርና እውነት ነው ብሏታል። የምርሽ ነው? አዎ የምሬን ነው ሄሉ። ይሄ እንዴት ሊሆን ቻለ? እኔ ምንም አልገባኝም። ቆይ ቤዛስ ምን አለች? ባክሽ በጣም ተከፍታለች። ሆድ ብሷታል። ወይዳ ግን ብቻ ለዚህ ነገር አንድ መፍትሄ ብቻ ነው ያለው። ምንድነው እሱ? ይኸውልሽ ያሬድ እንደሄድ ማድረግ የምትችለው ቤዛ ብቻ ነች እኮ። እንዴት? የፍቅር ጥያቄውን በመቀበል ነው። ነግሬያት ነበር ግን የምትሰማ ጉዳይ አይደለችም። ግን እኮ አፍቅረዋለች። እሱማ አፍቅረዋለች። እሷ ግን አላፈቀርኩትም ነው የምትለው። ይሄ ነገር ግን እኮ የሚጎዳው ራሷን ነው ሄሉ። የቤዚቲ እኮ ችግሯ ማፍቀሯን እያወቀች አለመቀበሏ አይደለም። እና ምንድነው? ማፍቀር እንዴት እንደሆነ አልገባት። እኔ እኮ የማይገባኝ ይሄ ነገሯ ነው። ሰዎችን ስሜታቸውን ተረድታ እንዲህ ሆናችኋል ብላ የምትናገር ልጅ አልነበረች እንዴ? ለራሷ ጊዜ ጠፋባታ። ለነገሩ ልክ ነሽ። ጠንቋይ ለራሷ አያውቅም። እሺ ሄሉ እንደዚህ እየሆነች እስከ መቼ ነው የምትዘልቀው? ቹቻ እኔ ራሱ እኮ መናገር እኮ ፈራው። ብትናገርሽ መች ትሰማሻለች? ምን አለ ለእሷ ቢል እንደው ፍቅር የያዘው ባህሪያት የሚል ትምህርት በኖረ። ታዲያ ምን ተሻለን? ጭንቀት እኮ ነው። ቀላል ጭንቀት። ሀኒቾ ቆይ ምን ሆነሽ ነው የደበረሽ? ኧረ ምንም አልሆንኩም። ፊትሽ እንደዚህ ሆኖ እያየሁ እንዴት ምንም አልሆንኩም ትኛለሽ? ንገሪኝ ሆንሹን። ቆይ እሱ ግን ምንድነው አላማው? እሷን የሚያፈቅራት ከሆነ ለምንድን ነው የሚያሰቃየኝ? ስለማን ነው የምታወሪው? ስለ ብሩኬ ነው? ሌላ ስለማን ነው? ደግሞ ምን ተፈጠረ? ፊዮሪን አሁንም እንደሚያፈቅራት ሲናገር በጆሮዬ ነው የሰማሁት። አንቺ ያምሻል እንዴ? ቆይ ብሩኬ ነው እንደዛ የሚለው? አዎ ብሩኬ። ቆይ እንዴት? እንጃለት ግን ይሄ ቅዱስ ከሚባል ልጅ ጋር ሳያት ቀንቶ ነው መሰለኝ አፈቅራታለሁ አለ። ይሄ በፍጹም አይሆንም። አንቺ ደግሞ ምንድነው የምታወሪው? ግራ ገባኛ። እጭ አሁን ሁሉም ነገር ነው የሰለቸኝ። ደግሞ እሱ የሚፈልጋት እሷ እንኳን ለምን በግልጽ አይናገርም? ኧረ ሀኒቾ እሱማ እኮ የሚፈልገው አንቺን ነው። ይኸውልሽ እሱም ይደብረዋል። እሷም ደግሞ ከማፍቀር ውጪ ምንም ጥፋት የለባትም ብዬ ልረዳው ስሞክር ለምንድን ነው እንደዚህ የሚያሰቃየኝ? የሆነ አለመግባባት ይኖራል እንጂ ብሩኬ በፍጹም እንደዚህ ያደርግ። አንቺ ደግሞ ያምሻል እንዴ? በጆሮዬ እኮ ነው የሰማሁት። እንዴት ተሳስተሻል ትይኛለሽ? ብሩኬ እንደዛ ስለማያደርግ እኮ ነው። መስሎሽ ነው እንዴ? ሄዊ ቆይ ሶሲ ደግሞ ምን ሆና ነው? ምን ሆነች? እርፍ ጭራሽ መነጽር አድርጋ መጣች። ቆይ ምን ተፈጥሮ ነው?
ባክሽ ኢዮስያስ መስተፋቅር አስነክቷት ሰሞኑን እንዳለ እየተጨነቀች ነው። መስተፋቅር ነው ያልሽው? አዎ መስተፋቅር። ቆይ እሺ ኢዮስያስ ደግሞ የትኛው ነው? 11ኛ ኤ ክላስ ያለ ልጅ ነው። እንዴት እንደሆነ አላውቅም። መስተፋቅር አስነክቷት በቃ ሶሲ አገር ምድሩ እያዝልኛለች እያበደች ነው። ወዳይ ስቋሉ አንቺ በቃ እየደረሰች ነው። እሺ ምንም እንዳታስነቂ። ለኔ ሳቂ ምን መቆጣጠር አልችልም እንዴ ይኸውልሽ አንቺ ተሳስቴ ስቂና ደፍቅሻለሁ። ሃይ ጋይስ ሶሲ እንዴት ነሽ? ደህና አይደለሁም አኒታ፣ በጣም ትልቅ ችግር ውስጥ ነኝ። ቆይ ምን ሆነሽ ነው መነጽር ያረግሽው? በዛ ላይ ደግሞ እጅሽም ላይ ጓንት አለ። አኒታ በእናትሽ በጣም ችግር ውስጥ እኮ ገብቻለሁ። ምንድነው ነገሩ? መስተፋቅር እኮ ነካው። ይኸው በቃ ሌት በህልሜ ቀን በሀሳቤ የማሰላስለው ዴቪን ሳይሆን ኢዮሲን ብቻ ነው። ምን? አንቺ አንቺ ምን ያስቅሻል? አይ ምን? አዎ ምን ያስቅሻል? እሷን ታያትና ቆይ ለዴቭ ነገርሽው እንዴ? አዎ ትናንትና ኢዮሲን አይቼው ፌንት ሳደርግ አየኝና ግራ ሲገባው በቃ ዛሬ እውነቱን ነገርኩት። ወይኔ እና ምን ተፈጠረ? ዴቭ ተናዶ ሄዶ አርክስላት ብሎ ሊደበድበው ሲል እኔ ነኝ ያረጋጋሁት። ቆይ የምርሽን ነው ሶሲ? አኒታ ሙቼ የምሬን ነው። ቆይ እናንተ ግን ያማችኋል እንዴ? እንዴት ነው በዚህ ተራ ነገር ራሳችሁ የምትረብሹት? ኖ አኒታ ይሄማ ተራ ነገር አይደለም፣ ሲሪየስ የሆነ ነገር ነው። ደግሞ ዴቭ ስጠይቀው አለ ብሎኛል። ምን እኮ መስተፋቅር? አዋ መስተፋቅር። ቆይ ግን ሄዊ አንቺም እንደዛ ነው የምታስቢው? መጀመሪያም አልነበረም፣ ግን አሁን የሶሲን ሁኔታ ካየው በኋላ ነገሮች ግራ ገብተውኛል። አረ እናንተ ይደብራል። እንደዚህ የሚባል ነገር የለም። እሺ ቆይ ታዲያ ልጁ የሆነ ፓወር ባይኖረው ነው የቀረቡ ሴቶች በሙሉ የሚያፈቅሩት እንዴ? እና ያፈቀሩት እንደሆነስ እና የግድ መስተፋቅር አለው ማለት ነው? እኔም መጀመሪያ እንዳንቺ ብዬ ነው ጉድ የተሰራሁት። እሺ ቆይ መነጽሩን ለምንድን ነው ያደረግሽው? አይንሽ ካየው ይብስብሻል ብለውኝ ነው። ምኑ? እንዴ ፍቅሩ ነው። ይቅርታ አድርጉልኝና እኔ ምንም የምታወሩት ነገር እየገባኝ አይደለም። ብቻ ተሳስታችሁ አልጨበጣችሁትም አይደል? ልጨበጣችሁ ቢላችሁ ራሱ እንዳጨበጡት እኮ ፍቅር እንዳይዘን ነው። አዎ ፍቅር እንዳይዛችሁ። አሁን እሺ ምንድነው የማደርገው? ቆይ ሶሲ አሁንም ትዝ እያለሽ ነው እንዴ? አሁን እናንተን እያዋራው ራሱ አይኑ ፈገግታው ፊት ለፊት እየመጣብኝ ነው። ቆይ አንቺ አምሻል እንዴ? ለምንድን ነው ስነ ስርዓት የማታደርጊው? ቆይ እኔ ውድጄ ነው ግራ ቢገባኝ እኮ ነው። ይኸውልሽ ሶሲ በመጀመሪያ ይሄ መስተፋቅር ምናምን የሚባለው ነገር የለም። ሲቀጥል ደግሞ አንቺ ማሰብ ያለብሽ ስለ ዴቭና ስለ ዴቭ ብቻ ነው። ያልተነካ ግልግል ያቃላሉ። አንቺማ ምን አለብሽ? ወይ ሶሲ አረ ቹቼ ምንድነው እንዴ? ፎንቃዬ እናንተን በመፈለግ ግቢውን ሲዞር መዋል አለብኝ እንዴ? እኔ ወይኔ ቡቼ ብቻ ስራ ጀምሬ ነው እንዳትለኝ። እኔ አንቺ ወንድም ይኸውልሽ አታይም ጋውን ለበሽ ፋፈሽ ብዬ ሽክ ብዬ እንዴ በጣም ነው ያማረብህ። ታንኪዩ ማች ቲቸር በቂ እኮ ነው ሰው ሲያደንቅ እንዲህ ማለት አለብኝ ምናምን ያለው። አረ ቡችዬ ይመች። የኔ ትርትር ምንድነው? አንቺ አታወሪም እንዴ? የኔ ትርትር ነው ያለው? አዎ ምን ነው? ከመቼ ጀምሮ ነው ያንተ ትርትር ነው? አረ ፎንቃዬ ምንድነው እንዴ? ይሄን ኖሬ እስካሁን አልነገርሻትም? አይ ቦቼ እኔ እኮ አንተ ብትነግራት ይሻላል ብዬ ነው። እንደፈረደብኝ እኔው ላውራታ። አረ ይመች ቦቼ። እስቴል ምን መሰለሽ ቹቹዬ የቀስቴ ፎንቃ ናት አይደል? አዎ። ስለዚህ የቀስቴ ፎንቃ የኔም ፎንቃ ናት ብዬ ፎንቃዬ ብዬ ነው የምጠራት። እሺ። ሄዋኔ ደግሞ የነ ሚኪ ፒያር ስለሆነች የኔም ፒያር ናት። ስለዚህ አንቺ አቡሻ ትርትሮንሽ ማለት የኔም ትርትሮንሽ ማለት ነው። ገባሽ? ነው እንዴ? ግን ደግሞ በዚህ አጠራር እንዳይጠራሽ በጣም ከባድ ክርክር ውስጥ ነው ያለነው። እንዴ ለምን? ምክንያቱም አጠራሩን ከኔ ሰርቆ ስለሆነ ነው። ምን ማለት ነው? እሺ አንዲት የለጠጥ ልጅ ፎንቋ ገዝግዞኝ በቃ ትርቴ እያልኩ ነበር የምጠራት። እና እንዴ እናማ እሱም አንቺን ትርትራለሽ። ይሄ ልክ አይደለም። በቃ እንቀይር ንገሪው። በፍጹም አልነግረውም። ለምን? ምክንያቱም ይሄ አጠራር ስለተስማማ። ስለተስማማሽ ነው እንዴ? አዎ። ታዲያ ምን ተሽኮረመምሽ? አልተሽኮረመምኩም። ይኸውልሽ ይልቅ አንድ ነገር ልንገርሽ። ምንድነው? ይኸውልሽ ምን መሰለሽ ወንድሜ በጣም ቆንጆ ልጅ ነው። ይኸውልሽ ትምህርት ቤት ውስጥ አለ የተባለ ቆንጆ ነው፣ ሸበላ ነው፣ ይወራል። ይሄ ነገር እየተወራ ነው፣ ሰፈር ላይም ይወራል። ይኸውልሽ አንዷን ቆንጆ መዘዝ አድርጊ ጀባ ሳለለው ቶሎ ወየ ብትዩ ነው እሺ የሚሻልሽ። ምን እህት ያለሽ አፍጥኙ ብያለሁ፣ አፍጥኙ አይደል እንዴ ፎንቄ? አዎ ቦቼ። በልጉሽ አሁን ያዙ። ቆይ ምንድነው? ተማሪ እኮ አስተማሪ መዝናኛ ክበብ አይገባም ሲባል ላምጣላችሁ ብዬ እኮ ይዤ መጥቼ ነው። የምስራች ነው ቅመሽ። አንተ ያማል እንዴ? ያዢ በእናትሽ አሁን ያዢ። አንቺ ነሽ ባይዘው በጣም እድለኛ ሰው ነሽ። እቺን ቆቀር እኮ ያመጣሁት ለፒያሬ ነበር። አንቺ ግን ቀድመሽ አግኝተሽኝ ፊክስ
እንዴ እንደዛ ከሆነ ይቅርብኛል። ኧረ ያዥ እባክሽ ችግር የለውም። እኔ እናንተ ወንድም ምንም ማድረግ ይችላል። አሁን እጅ አመጣላታለሁ። አዲስ እኮ ናት እቺ ዘመናዊ ስለሆነች ብዙም አትከፈትም። ያዥ እቺ ፎንቃይ የመጀመሪያ ፎንቃይ ወይኔ ኧረ በእናትሽ ፕሮፌሽናል ልጅ ነኝ። እሺ ይሁንልህ። ቀጥላለች ብለሽ እንዴ? ወይ ግን ይሄን ሁሉ እንግሊዘኛ ቸር በቃሉ ናቸው ያስተማሩ? ስንት ነገር ታንኪዩ ማች ፕሮፌሽናል አዲሽናል ሁላ። ወይ ግን ቦቼ አሁን ከየት አምጥተህ ልትከፍል ነው? ከደሞዝ የሚቆረጥ ነው እባክሽ። ምንም ነገር እንዳታስብ፣ ሁሉ ነገር ፊክስ አድርጊያታለሁ። ቆይ ቦቼ አንተ ደሞዝህን እኛን በመጋበዝ ከጨረስከው ምን በልተህ ልትኖር ነው? እኔን ፈጣሪ ይመግበኛል። ሰማያለሽ ፉንቄ? ምንድን ነው? አይደለም ዛሬ በእናንተ መሀል ሆኜ ይቅርና ያኔም ጎዳና እያለሁ ምን እበላለሁ ብዬ አስቤ አላውቅም። ለምን? እግዚአብሔር ይመግበኛል። የምር ቦቼ በጣም ገርም ሰው ነህ። እስኪ ወፎቹን ተመልከቱ። ምን እበላለሁ ብለው ተጨንቀው ያውቃሉ? አያውቁም። አየሽ ፉንቄ፣ እነሱን ሳያርሱ ሳያጭዱ የሚመግብ አምላክ በአምሳዩ ለፈጠረው አንድ ፍጥሮ እኔን መመገብ ያቅተዋል? አያቅተውም። ሁሌም የሚመገበኝ እግዚአብሔር ነው። ስለዚህ ለእኔ አትጨነቁ። እንዴ የእኔ ትርትር ቆቀሩ ከጠነከረብሽ ለምን አዘፈዝፊው? ምን ውስጥ? ሻይ ውስጥ ነዋ። ንክር አድርገሽ ጉርስ ስታደርጊያት አንጀትሽ ራስ ነው የሚለው። አይ እንደዚህ ይሻለኛል። በቃ ለማንኛውም ቶሎ ቶሎ ብሉ። እኔ ሚኪና ቡሽ ጋር ሄጄ ሲል ልቀበል። ይቀመጥ ደግሞ ስመለስ ወስደዋለሁ። እሺ ቦቼ። ቹቻ ምን ጉድ ነው እንግዲህ ልመጁ። ቦቼ እንደዚህ አይነት ሰው ነው። የምር በጣም ነው ያስገረመኝ። አንቺ ምንም በጣም ነው ያስገረምሽ። እኔ ደግሞ ምን አድርጌ ነው ማስገረምሽ? ቆይ ደግሞ አንቺ ቤት በኩል ነው ያቡሽ ትርትር ይሆንሽ? ኧረ ቹቻ እኔ አልሆንኩም። ቦቼ ምንም ነገር ሳያዝ በፍጹም አያወራም። በእርግጥ ፍቅሩን ገልጾልኛል እኮ ግን እስኪ ፈረሰኛውን በይ። ፈረሰኛው እና ምን አልሽው? አይ ቹቻ እኔ ተመሳሳይ ስህተት መስራት አልፈልግም። በአሁኑ ሰዓት ራሴ ማዳመጥ ነው የምፈልገው። እሱንስ ጥሩ አድርገሻል። እሱን እኮ ነው የምልሽ የኔ ትርትር። አይሻልሽም የኔ ፎንቃ? አይ ቹቻ ማይ ላቭ በቃ አትናደድ። እንዴት አልናደድ? ሶሲ ወድጄ እኮ አይደለም። እኔ እኮ ያንተ ብቻ ነኝ። ደግሞ አንተን ብቻ ነው ማፈቅር። አውቃለሁ፣ ግን ይሄ ነገር በጊዜ ካልተፈታ ሌላ ጣጣ ይዞ ነው የሚመጣው። እሱማ ልክ ነህ። ቆይ አንተ ማን ነህ? ዴቭ ነኛ። እንዴ አሁን እኮ ተቀይረህብኝ ነበር። ወደ ማን ነው የተቀየርኩብሽ? እኔ ቆንጆ ጣሪ አለ። ሶሲ ቆይ ምን ሆነሻል? እንጃ ማይ ላቭ ምን እንደሆንኩኝ አላውቅም። አንተን እያየህ ወደ ኢዮሲ ትቀየርብኛለህ። ቆይ እንዴት? አላውቅም፣ ግን ድንገት ቀይረ ትልብኛለህ። በቃ ሶሲ እኔ ቆንጆ ተረጋጊ። ሶሲ ተረጋጊ። ምን ሆነሽ ነው? ሞያሺ ሞያሺ ይዘርዘርልሽ። አንቺን አይደል እንዴ ስፈልጊው አልኩት። እኔ አላምነው። ብቻ ተቀጠርኩ እንዳትለኝ። አንቺማ ማልቀጠር መስሎሽ? ይኸውልሽ እኔ ቦቸራ ነኝ፣ ከባድ ሰው ይገባሻል። ቆይ ግን እንዴት ተቀጠርክ? አይገርምሽም? እኔ ራሱ አላውቅም። ራሴን የታገኘሁት ካፌ ጨዋታ። አንቺ ግን ምን አይነት ጉር ነሽ ደግሞ? ምን ሆንክ? ኮቴሽ ደረቅ ነው። ምን ማለት ነው ይሄ ደግሞ? ሌላ ግቢው ተማሪ በሙሉ ቆቅር ስቀልቡዬ እንዴ ለሚኪ ለቡሻ ለትርቴ ለፎንቄ ለምናምን ስሉዬ አንቺ ወለቀ ሳትበጫለሽ። ሻው ምን ላድርግ? ምንም አታድርግልኝ። ዝም ብዬ ሳይሽ ሻይ ወዳር ነገር ነው። ሻይ ጠጫለሽ እንዴ? ያስኮ እኮ ፔርሙስ ብቻ ነው እንዴ። ታዲያ ምን ችግር አለው ደግሞ? ላንቺ በፌርሙዙ አጠጪም እንዴ? እንቺ ጠጪ። እንደውም ባለፈው የጀመርናት ጨዋታ የተቀባበለን አንቺ ለኔ እኔ ላንቺ እየተባባልን እንጨርሳታለንሽ። የምን ጨዋታ? ኧረ እባክሽ። እንደውም ባለፈው የሆዴ ወዳችን እንጫወት ስል አይ እኔ ካንተ ጋር የልቤን ነው መጫወት እንፈልገው ነው አላልሽኝም እንዴ? አንተ ወረኛ። እኔ እንደዛ አላልኩህም። እና ታዲያ እንዴት ነው ያልሽው? እኔ አንገታችንን እናወራለን ያልኩ። እሺ ይሁንልሽ። እንደውም በቃሽ በሻይ እየጠጣን እያወራረና ከሆነ ልባችንን ነው የሚሆነው። የወደዳችንን ቢሆን ነይ ቁጭ በይ። እንዴ አንተ ያመሃል እንዴ? እኔ እንጃ ያመኛል እንዴ? እኔ ምን አውቅልሃለሁ? አጉላት ጠብሪ ባክሽ። አሁን ሻይሽን ጠጫለሽ አትጠጪ? አልጠጣም አልኩ አይደል እንዴ? አልጠጣም እኮ ምን ስለሆንሽ ይሄን የመሰለ እርጎሽ አልጠጣም ትያለሽ እንዴ? ለመጨረሻ ጊዜ ጠይቅሻለሁ። ጠጫለሽ አትጠጪ? አድርቅ ነገር ነው። በስመ አብ። ያው እዚህ ግቢ ብዙ ሰው ብዙ ነገር ነው የሚለኝ ታውቂያለሽ። ብዙ አመት የቆየው ልምድ ያለኝ ሰራተኛ ነኝ። እስካሁን ድረስ ግን ለኔ ስም አላወኩለትም። አንቺ ለሱ እንኳን አትድጋም። እኔ እነግርሃለሁ። ምንድነው?
በጣም ሲበዛ አድርቅ ነው። ወይ የኔ ቡጥጥዬ አንቺ ባንቺ አፍ ደረቅ ተብሎ እንደመጠራት የሚጣፍጥ ነገር አለ እንዴ? እስቲ ድጋሚ ጥልኝ እስቲ። ስራ ፈት ኧረ እባክሽ የግቢው አለ የተባልኩ ሰራተኛ ነኝ። እሺ ስራ ፈት ትላለች እንዴ? ደግሞ ቆይ ታያለሽ። ደግሞ ይኸውልሽ ናፍቆት ያዙራ ምቱ እግሬ ስር ባይደፋሽ። ኧረ ስሬን ረሳሁት። ይህ በእናትህ በጣም ተጨንቄ ስፈልግ ነበር። ብሩኬ እኔ ካንተ በላይ በጣም የሚያስጨንቀኝ ጉዳይ አለ። ምን ተፈጥሮ ነው? ብሩኬ ሙት ይሄ ልጅ ዋጋውን ሰጥቼ ይመጣል እንጂ መቼም አልፋተው። ማንን ነው? ይሄ ዮሲያስ ነው ምናምን የሚባለው ልጅ። እሱ ደግሞ ማን? ሶሲን መስተፋቅር ያስነካት ልጅ ነው። ምን መስተፋቅር ነው ያልከው? አይገርምም ብሩኬ? ለካ ትናንትና ሶሲ ስለመስተፋቅር የጠየቀችኝ እሱ መስተፋቅር አስነክቷት ነው። ቆይ አንተ ልጅማ አለ ምንድን ነው የምታወራው? ይሄ ዮሲያስ የተባለ 11ኛ ኤ ክፍል ሶሲ መስተፋቅር ካስነካት ጀምሮ ይሄው በወጣች በገባች ቁጥር ዮሲ ማለት አልጀመረችም መሰለ። ወደው አይስቁ ማለት ይሄ ነው። ቆይ መቼ ነው ያስነካት? ሰሞኑን ነው። እሺ ቆይ የሶሲስ እሺ አንተ ግን አመንክ? በመስተፋቅሩ በጣም ነው። ሰሞኑን እኮ ሁኔታዋን ስላላየው ትናንትና ጭራሽ አብረን ሆነን ስታዩ ፌንት አልነቀለችም መሰለ እንዴ? ቆይ አንተ ልጅ ምንድን ነው እያወራ ያለው? የሆነውን ነገር ነው አማወራው። እሺ ከዛ ምን ሆነ? ከዛ ዛሬ እጂ እንዳረክስላት ስጠይቀው አንተ የተማርክ አይደለ እንዴ ብሎ አልተመጻደቀም መሰለ። ይሄማ እኮ መመጻደቅ አይደል፣ ትክክለኛ ነገር ነው ያወራው። እንዴት? ቆይ አንተ የተማርክ ሰው ነህ አይደል? እንዴት በእንደዚህ አይነት ነገር ታምናለህ? ያልደረሰበት አሉ። ይሄ ነገር ሀና ላይ ደርሶ ቢሆን እንደዚህ አትለኝም ነበር። አረ ዴቭ እንደዛ አይደለም። እኔ እንደዛ ለማለት ፈልጌ ሳይሆን ነገሩ ተራ ሳይኮሎጂ እንደሆነ ለመናገር ነው። ባካ አይደለም፣ ይሄ ያለና የሚሰራ ነገር ነው። እና አሁን ሶሲ በምን አይነት ሁኔታ ላይ ነች? ግራ ገብቷታል። ቅድም ደግሞ አብረን ተቀምጠን ወደ ኢየሱስ ተቀየርክብኝ ብላ ጥራኛ ትሮጥ መሰለ። ቆይ አንተ ልጅ ግን የምረን ነው እንዴ የምታወራው? ብሩኬ ሙት የምሬን ነው። ደግሞ ዛሬ አላመሏ መነጽር አድርጋ ነው የመጣችው። እሺ መነጽሩ ደግሞ የምንድን ነው? አይኑን ካዩ ይብስብኛል ብላ ነው። አንተ ልጅ የምታወራው ነገር ሁሉ እየገባኝ አይደለም። እኔ ዴት ባንዶኝ አሳዩዋለሁ ታዲያ። ወይዳ ቆይ ይሄ ነገር እውነት ነው እንዴ?